ጠቅላይ ሚኒስትር አብይ አህመድ በአንድ ሳምንት ጊዜ ውስጥ ሁለተኛ ጊዜ ጦር መሳሪያ ማምረቻ ፋብሪካዎች ውስጥ ነው ማብራሪያ ሰጥተዋል። ቀዳሚው የጥይት ተከታዩ ደግሞ የሰው አልባ የጦር አውሮፕላን ወይም ድሮን ፋብሪካ ናቸው። እነዚህን ገለጻ ደግሞ የሰጡት በሀገር ውስጥ ሁለት ጦርነቶች የሚካሄድበት ከኤርትራም ጋር ውጥረት ባየለበት ጊዜ ነው። ድሮን የሚባለው የጦር መሳሪያ ከ2013 የሰሜን ኢትዮጵያው ጦርነት ወዲህ ጥቅም ላይ እየዋለ ይገኛል። የበርካታ ሰላማዊ ሰዎችን ሕይወት እንደቀጠፈ የሰብአዊ መብት ተሟጋች ድርጅቶች ሪፖርቶች ያመለክታሉ። በዛሬው ጥንቅራችን እነዚህን አጀንዳዎች እንመለከታለን። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ 10 ደቂቃ ገደማ በወሰደው ገለጻቸው እነዚህ የሰው አልባ የጦር አውሮፕላን ድሮን ምርት ጉዳይ ለኢትዮጵያውያን ብቻ ሳይሆን ይመለከታቸዋል ላሏቸው ነገር ግን በስም ላልጠቀሷቸው አካላት ጭምር የሚታሰቡ እንዳልነበሩ አስረድተዋል። ከጥቂት ዓመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ትውልድ ወይም በእርሳቸው ገለጻ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በሰው ሰራሽ አስተውሎት በሰው አልባ በራሪ አካላት በአነፍናፊ መሳሪያዎች መዘመን አለብን በሚል ውይይት ማድረጋቸውን ስትራቴጂ ማየታቸውን አስገንዝበዋል። ነገር ግን ይህን በሚሉበት ሰዓት ቀልድ የምንቀልድ ተደርጎ ነበር የተወሰደው። ከጥቂት ጊዜያት በኋላ እነዚያ በትልም መልክ ያስቀመጥናቸው አዳዲስ የጦር አቅሞች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም፣ ቀላል አልነበረም የሚሉት አብይ ድሮን ገዝቶ ለመታጠቅ ራሱ እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር ብለዋል። ፊታቸው በደስታ ተሞልቶ ስለ ድሮን ማብራሪያ የሚሰጡት አብይ ሲቀጥሉ በኋላ ደግሞ ተሳክቶ ድሮን ገዝተን መታጠቅ ስንችል አጠቃቀሙና ወደ ስራ ማስገባቱ በራሱ ፈተና ነበር ሲሉ አውስተዋል። ዛሬ ላይ ሆኖ ግን እንዲህ አይነት ዘመናዊ ጦር መሳሪያዎችን ሱሳይድ ድሮን ወይም ደግሞ በአደጋ ጊዜ ራሳቸውን የሚያከስሙ ድሮኖችን አምርቶ ማየት ለኛ አይነት ህልመኛ ሰዎች እጅግ አስደማሚ ውጤት ነው ሲሉ የመንግስታቸውን ስራ አድንቀዋል። አክለውም ትናንት ባሉትና በዛሬ መካከል ባለው አጭር ጊዜ ውስጥ ማምረት መቻሉን ደጋግመው ወድሰዋል። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይህንን አቅም ይህንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው። ለኛ ለኢትዮጵያውያን ይህን ማድረግ የተለየ ነው የሚለው ብያኔያቸውን ማስረዳት ሲቀጥሉ ታሪክ ወደ ማጣቀስ ይሻገራሉ። በአንደኛው ጣሊያን ወረራ ወቅት አባቶች ተመው ድል ካስመዘገቡ በኋላ ለሁለተኛው ጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያውያን ላይ ከደረሰው መከራ እናውቃለን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ቀጥለው ገለጻቸውን ያጀቡት በግጥም ሲሆን እሱም ለጦርነት መዘጋጀት አስፈላጊ መሆኑን የሚያመላክት ነው። አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል የሚለውን መልእክት ያስተላልፋል። እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል ምን ታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። አብይ ሲቀጥሉ አሁን ተገኝቷል ካሉት የድሮን ምርት ድል በተጨማሪ ምርምሮችን በማድረግ የተሻለ ግኝት ይጠበቃል ያሉ ሲሆን በሁለተኛነት ደግሞ ያመረቷቸውን ድሮኖች የሚሸጡበት ገበያ ማፈላለግ ጠቃሚ መሆኑን ተናግረዋል። ድሮኖችን በመግዛት ራሳቸውን እንዲጠብቁም ለወደፊት ገዢዎቻቸው ጥሪ አቅርበዋል። እነዚህ አምርተናቸዋል ያሏቸው ድሮኖች ከዚህ ቀደም ከሚገዟቸው እንደሚለዩም አስረድተዋል። እርሱም የበፊቶቹ ሙከራ የሚያደርጉት በሚመረቱበት ሀገር በዝቅተኛ ቦታ ሲሆን አሁን እዚህ የተመረቱት ግን ሀገር ውስጥ በከፍተኛ ተራራማ ቦታ ጭምር መሞከር የሚቻልና በዝቅተኛ ቦታዎች ላይ ደግሞ ማጥቃት የሚችሉ ወይም በርሳቸው አገላለጽ ፋንክሽናል ናቸው። ጠቅላይ ሚኒስትሩ በኩራት ተሞልተው ገለጻ ያደረጉላቸው እነዚህ ገዳይ የጦር መሳሪያዎች በከፍተኛ ቦታዎች መብረር የሚችሉ ጸረ ድሮን መሳሪያዎችን አነፍንፈው ጃም የሚያደርጉ መሆናቸው ልዩ ያደርጋቸዋል ባይ ናቸው። ጠቅላይ ሚኒስትር አብይ አህመድ በዚህ የድሮን ማምረቻ ፋብሪካ ከመገኘታቸው ጥቂት ቀናት አስቀድሞ የጥይት ፋብሪካ ውስጥ ተገኝተው በተመሳሳይ በደስታ ስሜት ታጅበው ገለጻ ማድረጋቸው አይዘነጋም። ኮሚቴው የጥይት ፋብሪካ ታዲያ የሚያመርታቸው ቦምቦች
ለሰው አልባ የጦር አውሮፕላኖቹ ግብአት ይሆናሉ ሲሉም ተደምጠዋል። መከላከያ ኦሜቾ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችንም ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ ዕውቀት የሚያመጣበትን መንገድ መስራት ያስፈልጋል። በዚሁ ንግግራቸው ለጦርነት መዘጋጀት አስፈላጊ መሆኑን ከጣሊያን ወረራ ጋር አመሳክረው ሲያስረዱ የነበሩት አብይ በገለጻቸው ማጠናቀቂያ ላይ ደግሞ ከዚሁ ከራሳቸው ንግግር ጋር የሚቃረን አስተያየት ሰጥተዋል። እሱም እነዚህን የምናመርተው ለውጊያ አይደለም ያሉበት ነው፣ እንዲያውም ውጊያን ለማስቀረት ነው ይላሉ። ትናንሽ አቅሞች ይዘው ለሚሳሳቱ ላሏቸው ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው ውጊያን የማስቀረት አቅም አለውም ብለዋል። ይሁንና ትንንሽ ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው ኃይሎች ብዙ ጊዜ ማሰቡን ትተው ውጊያ ከተቀሰቀሰ በአጭር ጊዜ ለመቋጨት ያስችላል ሲሉ አስጠንቅቀዋል። በመጨረሻም ልክ እንደ ከዚህ ቀደም ሁሉ ኢትዮጵያውያንን እንኳን ደስ አላችሁ ሲሉ ተደምጠዋል። ሰሞንኛ የጦር መሳሪያ ፋብሪካዎች ምርቃት ከኤርትራ ጋር አገናኝተው የሚተነትኑ ታዛቢዎች ቁጥር ቀላል አይደለም። ከዚህ በመነሳት አዲስ አበባ አሊያም አስመራ ቀድሞ ቃታ እስኪስቡ እንጂ ጦርነቱ አይቀር ይመስሏል የሚሉ መላምቶች አየሩን ይዘውታል። ምንም እንኳን ጠቅላይ ሚኒስትሩ ስለ ድሮንም ሆነ ጥይት ምርት ፊታቸው በደስታ ተሞልቶ ቢያወሩም ድሮን የተባለው ገዳይ መሳሪያ ግን ከኢትዮጵያን ጋር መጥፎ ትስስር እንዳለው ወታደራዊ ባለሙያዎች ይናገራሉ። ሌላው ቀርቶ መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ደጋግሞ ባወጣቸው ሪፖርቶች የበርካታ ሰላማዊ ሰዎችን ህይወቶች እንደቀጠፉ አመልክቷል። ቢቢሲ በወርሃ መስከረም የኢትዮጵያ መንግስት ድሮኖች በአገር ውስጥ ግጭቶች ምን ያህል ይጠቀማል በሚል ሰፊ ምርመራ ሪፖርት አሰራጭቷል። የቢቢሲ ዘገባ እንዲህ ይላል። የሰው አልባ አውሮፕላኖች ወይም የድሮን ጥቃት በኢትዮጵያ ምናልባትም ከ2013 ዓ.ም በፊት ተሰምቶ አይታወቅም። ነገር ግን በተለይም ለ2 ዓመታት በተደረገውና ደም አፋሳሽ በሚባለው የሰሜን ኢትዮጵያ ጦርነት ወቅት በሰፊው ጥቅም ላይ ውሏል። ባለፉት 4 ዓመታትም በ4 የኢትዮጵያ ክልሎች በርካታ የድሮን ጥቃቶች በመንግስት ሰራዊት ተፈጽመው ከፍተኛ ቁጥር ያላቸው ሰላማዊ ሰዎች እንደተገደሉ መረጃዎች ያሳያሉ። በአማራና ኦሮሚያ ክልሎች ጥቃቶች አሁንም የቀጠሉ ሲሆን ትምህርት ቤቶች፣ አብያተ ክርስቲያናት፣ የገበያ ስፍራዎችና የትራንስፖርት መናኸሪያዎችን ጨምሮ የህዝብ መገልገያ የሚባሉ ስፍራዎች የጥቃት ኢላማ ሆነዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ግን ድሮን ታጣቂ ላይ እንጂ ህዝብ ላይ አይጣልም በማለት የሚቀርበውን ክስ ያስተባብላሉ። ከ2013 ዓ.ም እስከ ጥር 2016 ዓ.ም ባሉት ዓመታት በኢትዮጵያ 144 የሚሆኑ የተመዘገቡና የተረጋገጡ የድሮን ጥቃቶች ተፈጽመዋል። ዓለም አቀፉ የሰብአዊ መብት ተሟጋች የሆነው አምነስቲ ኢንተርናሽናል ባለፉት 4 ዓመታት የድሮን ጥቃት በኢትዮጵያ በሰፊው ጥቅም ላይ መዋሉን ይገልጻል። ሌሎች ገለልተኛ ተቋማትም የድሮን ጥቃት የተፈጸሙባቸውን አካባቢ በመተንተን ጥቃቱ ያደረሰውን ጉዳት ይናገራሉ። የፖለቲካ ግጭቶችና ተቃውሞችን የሚሰነደው አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ በመጻሩ አክሌድ የተባለው ዓለም አቀፍ ድርጅት የኢትዮጵያን ሰላም በሚከታተልበት መርሃ ግብሩ ከታህሳስ 2013 ዓ.ም እስከ የካቲት 2016 ዓ.ም ባሉት ጊዜያት 139 የተረጋገጡ የድሮን ጥቃቶች ተፈጽመዋል ይላል። በተጠቀሰው ጊዜ የተፈጸሙት የድሮን ጥቃቶች 4 ክልሎችን የሚሸፍን ሲሆን ጥቃቶቹም ሰሜንና በማዕከላዊ የአገሪቱ ክፍሎች ላይ ያነጣጠሩ ናቸው። ከዚህም ውስጥ የትግራይ ክልል ለ2 ዓመታት በዘለቀው የእርስ በርስ ጦርነት ከፍተኛ ድርሻ ያለውን 41% የድሮን ጥቃቶችን ይዟል። ከዚህ ጦርነት ጋር በተያያዘም የትግራይ ኃይሎች ታጣቂዎችን ኢላማ ያደረጉ ጥቃቶች በአማራና በአፋር ክልሎች ውስጥም ተፈጽመዋል። የሰሜን ኢትዮጵያው ጦርነት በዘላቂ ግጭት ማቆም ስምምነት ማብቃቱን ተከትሎም መንግስት መደበኛ ጦርነት አይደለም በሚለውና የትጥቅ ግጭቶች በቀጠለባቸው በአማራና በኦሮሚያ ክልሎች የድሮን ጥቃቶችን እየፈጸመ ነው። አክሌድ በመዘገበው መረጃ በአማራ ክልል እስከ ጥር 2016 ዓ.ም ድረስ 49 የድሮን ጥቃቶች ተፈጽመዋል። እነዚህ ጥቃቶች በሰሜን ኢትዮጵያው ጦርነት ወቅት የህወሓት ተዋጊዎችን ኢላማ ያደረጉትን የሚጨምር ሲሆን ከጥር 2016 ዓ.ም በኋላ የተፈጸሙትን ግን አያካትትም። በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን የሚከታተለው የአማራ ማህበር በአሜሪካ በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የትጥቅ ግጭት ከተቀሰቀሰ ወዲህ በአንድ ዓመት ውስጥ 80 ገደማ የድሮን ጥቃቶች እንደተፈጸሙ አመልክቷል። እስከ ጥር 2016 ዓ.ም በገለልተኛ አካል በተረጋገጡ የድሮን ጥቃቶች አማራ ክልል ከአገሪቱ ሁለተኛ ከፍተኛ የድሮን ጥቃት የተፈጸመበት ክልል ነው። የክልሉ ምስራቅና ደቡብ ክፍሎች ደግሞ ተደጋጋሚ ጥቃት የተፈጸመባቸው ስፍራዎች ናቸው። በኦሮሚያ ክልል ደግሞ 28 የድሮን ጥቃቶች እንደተፈጸሙበት የአክሌድ መረጃ ይጠቁማል። ጥቃቶቹ በአብዛኛው ሰሜንና ምስራቅ የክልሉ አካባቢዎች ላይ የተፈጸሙ ናቸው።
ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።